ሰላም እንዴት ናችሁ? ሁሊያን አልቫሬዝን አርሰናል ለማስፈረም ከፍ ያለ ጥረት እያደረገ ነው የሚል መረጃ ታማኙ ዘ ኢንዲፔንደንት ሚጌል ዴላኒ መረጃ ይዞ ወጥቷል። ዝውውሩን በፍጥነት ለማጠናቀቅ እየገፋበት ነው ብሏል። ይሄ ለአርሰናል ደጋፊዎች ጆሮ እጅግ የሚጥም ዜና ነው። የቅድመ ውድድር ዝግጅት ከመጀመሩ በፊት ማጠናቀቅ ይፈልጋል ብሏል። አልቫሬዝም ወደ አርሰናል ለመጓዝ ፍቃደኛ ነው። መጀመሪያም ምርጫው በዛው በስፔን ላሊጋ መቆየት፣ ባርሴሎና ወይም ደግሞ ሪያል ማድሪድ መጫወት ቢሆንም ግን ወደ አርሰናልም የመጓዝ ችግር የለበትም። እንደ መረጃው ከሆነ በዋናነት ባርሴሎና አስቀድሞ ጥያቄ አቅርቦ ነበረ 100 ሚሊዮን ዩሮ። ከዛ ሪያል ማድሪድ በፍሎሬንቲኖ ፔሬዝ አማካኝነት 150 ሚሊዮን ዩሮ አቀረበ። ለማስፈረም ፍላጎት ቢኖረውም ግን ይህንን ጥያቄ ያቀረበው ባርሴሎና እንዳይወስደው ዋጋውን ከፍ ለማድረግ ነው የሚል መረጃ ነበረ በጊዜው የወጣው። እኔ የምማምንበት ነው። በተደጋጋሚ እንዳልኩት እንደዛ ይመስለኛል። አሁን አርሰናል የተሻለ እድል አለው። አትሌቲ ለሁለቱም ክለቦች ይህንን ተጫዋች መሸጥ ስለማይፈልግ ማለት ነው፣ በተለያዩ ምክንያቶች። አንደኛው ሁለቱንም ክለቦች የሚቀናቀን ክለብ ስለሆነ አትሌቲ በተለይ በሚቀጥለው አመት በስፔን ላሊጋ አሸናፊ ለመሆን በድጋሚ ይሞክራል። ተጫዋቾችንም እያስፈረመ እንዳለ ታውቃላችሁና ወደ እነዚህ ሁለት ተቀናቃኝ ክለቦች መላክ ማለት እነሱን ማጠናከር፣ ዋንጫውን እንዲወስዱ መገፋፋት ነውና ይህንን አትሌቲ አይፈቅድም። ሌሎች ክለቦች ከመጡ ለነዚህ ክለቦች አማራጭ ይሰጣል። ምናልባት የተጫዋቹ የዋጋ ቀንሶም ቢሆን ለምሳሌ ሪያል ማድሪድ ካቀረበው ከ150 ሚሊዮን ዩሮ እንኳን በታች ቢሸጠው ሌሎች ሊጎች ለሚጫወቱ ክለቦች ቢሸጠው ይመርጣል፣ ለተቀናቃኞቹ አሳልፎ ከሚሰጥ። ደግሞ እነዚህ ተቀናቃኞች የእግር ኳስ ብቻ ሳይሆን ለምሳሌ ሪያል ማድሪድን በተመለከተ ደርቢ ነው፣ ከፍ ያለ ተቀናቃኝነት ነው በሁለቱ መካከል ያለው። ባርሴሎናም በተመሳሳይ የማህበራዊ ትስስር ገጻቸው ላይ እንዴት ሲነቃቀፉ እንደነበረ ተመልክተናልና በዚህ ምክንያት አትሌቲ ይህንን ተጫዋች አርጀንቲናዊን ኮከብ አሳልፎ መስጠት አይፈልግም። አርሰናል በዚህ መሃል ጥሩ እድል አግኝቷል ማለት ነው። ሚኬል አርቴታ እዚህ ተጫዋች አድናቂ ነው፣ በደንብ የሚያውቀው አይነት ተጫዋች ነውና ወደ አርሰናል ቢመጣ አሁን ያለውን የአርሰናልን ስብስብ አንድ ደረጃ ከፍ እንደሚያደርግ ምንም ጥርጥር የለውም። ልክ በኳታሩ የዓለም ዋንጫ ላይ እንደተመለከት ነው። የዓለም ዋንጫውን የጀመረው ተጠባባቂ ወንበር ላይ ሆኖ ቢሆንም በጊዜ ሂደት ግን ወደ ቋሚ ተጫዋች መጥቶ ባለፈውም አርጀንቲና በሩብ ፍጻሜ 3-1 በሆነ ውጤት ስዊዘርላንድን አሸንፋ ስታልፍ እንዴት አይነት አስደናቂ ጎል ነው ያስቆጠረው። አርጀንቲና እንደዚህ አይነት አስደናቂ ተጫዋች አላት ከሊዮኔል ሜሲም ውጪና በዓለም ዋንጫው ላይም ግሩም አቋሙን እያሳየ ይገኛል። ከአትሌቲ ጋር መቆየት እንደማይፈልግ ግልጽ አድርጓል። ለክለቡ አሳውቋል። ለክለቡ ማሳወቅ ብቻ ሳይሆን እየወጣ በሚዲያም እየተናገረ ነው የሚገኘው። ትክክለኛው መፍትሄ ከአትሌቲ ጋር መለያየት ነው ብሎ ተናግሯልና በዚህ ምክንያት አርሰናል በጣም አሪፍ የሆነ እድል ተመቻችቶለታል። ተጫዋቹን ይፈልገዋል። ተጫዋቹም ከሪያል ማድሪድና ከባርሴሎና ጥያቄ መጥቶ ወደዛ ማያመራ ከሆነ ወደ አርሰናልም ለማምራት ችግር የለበትም፣ ፍቃደኛ ነውና እነዚህ ሁለት ነገሮች ሊገናኙ ይችላሉ። ኤርችሬንጌቶ ደግሞ አርሰናል ቪክተር ዮኬሬሽን የሚጠቀም ከሆነ ነገሮች ይበልጥ ቀላል ይሆናሉ የሚል መረጃ ይዞ መውጣቱ የሚታወስ ነው። በዓለም ዋንጫው ድንቅ ብቃቱን እያሳየ የሚገኘው ያለፉትን 2 ዓመታት በስፔን ዋና ከተማ በቀዩ ክፍል በአትሌቲኮ ማድሪድ የሚገርሙ ዓመታትን ያሳልፈው። በዋንጫ ስለ ዋንጫ አይደለም ማወራው፣ ግን ተጫዋቹ በግሉ ያስቆጠራቸውን ጎሎች ቁጥር፣ ጎል የሆኑ ኳሶችን አሲስት ያደረጋቸውን ቁጥር ከተመለከትን አሁን ከአትሌቲ መውጣት መፈለጉ ትክክለኛ መሆኑን እንረዳለን። ዋንጫ ማግኘት የሚፈልግበት የሚችልበትም የሚገባውም ትክክለኛ ጊዜ ላይ ነው የሚገኘውና ወደ እንግሊዝ ከተመለሰ ያው ወደ ማንቸስተር ሲቲ እንደማይመለስ ይታወቃል። ያ የሚሆንበት እድል በጣም ጠባብ ነው። አርሰናል ነው አሁን ዋነኛ ፈላጊ ሆኖ የመጣው። የአርሰናል ደግሞ ትልቁ ትኩረት አምና ሻምፒዮን የሆነውን ክለብ በአንድ ደረጃ ከፍ ማድረግ ነው። ያንን ማድረግ ካለበት እንደ ሁሊያን አልቫሬዝ አይነት ተጫዋች ያስፈልገዋልና ከፍ ያለ ለውጥ ማምጣት ይችላል። ከምንም ጎል ማስቆጠር የሚችል የባለፈውን አይነት ስዊዘርላንድ ላይ ያስቆጠረውን አይነት በጣም ግሩም ጎሎችን የሚያስቆጥር አንድ ጊዜ 2 ጊዜ ብቻ አይደለም ይሄንን የሚያደርገው፣ በተከታታይ ወይም ደግሞ አመቱን ሙሉ ይሄንን ወጥ የሆነ ብቃት ይዞ መቀጠል የሚያስችል ግሩም አቋም ያለው ተጫዋች ነውና ይህንን የመሰለ ተጫዋች ማግኘት ለአርሰናል አሁን ያለው ስብስብ ላይ አንድ ደረጃ ከፍ ማለት ነው። እዚህ ላይ ምንም ጥያቄ የለኝም። ይህንን ዝውውር መፈጸም ከቻለ አርሰናል ከፍተኛ ተጠቃሚ ይሆናል። ሁሊያን አልቫሬዝን አርቴታ ይፈልገዋል። አንድሪያ ቤርታም እየሰሩበት ነው ይላል መረጃው። ፓሪስ ሰን ጀርማን ግን ፈላጊ ነበረና ምናልባት ጠንከረ ብሎ የሚመጣ ከሆነ ለአርሰናል ነገሮችን ውስብስብ ሊያደርግ ይችላል። ፓሪስ ሰን ጀርማ ከገባበት በሁለቱ ክለቦች መካከል በሚደረግ ፉክክር ገንዘቡ ከፍ ስለሚል አርሰናል እንደዚህ አይነት ነገር ውስጥ መግባት እንደማይፈልግ በተደጋጋሚ ያሳይቷል። የተወሰኑ ዝውውሮች ላይ ገብቶ አሸንፏል። የግድ ማስፈረም አለብን፣ ይህንን ያክል ገንዘብ ብናወጣበት ተጫዋቹ ይመጥነዋል ብለው ካሰቡ ያንን ያደርጋሉ። በተለይ ለዴክላን ራይስ ከማንቸስተር ሲቲም ከባየር ሚኒክ ጋርም ተናንቆ እንዳስፈረመው ይታወቃል። ዝውውሩ ትክክለኛ መሆኑን ደግሞ ተመልክተናል። የተጫዋቹ ብቃት የሚያስገርም ነው። አርሰናልን ከለወጡ ሻምፒዮን ካደረጉ ተጫዋቾች መካከል አንደኛው ስለሆነ ማለት ነው። ልክ እንደዚህ አይነት ተጫዋች ነው ብለው ከ100 ሚሊዮን ፓውንድ በላይ ለሁሊያን አልቫሬዝ መክፈል አለብን የሚገባው ነው ብሎ የአርሰናል የዝውውር ስብስቡ አንድሪያ ቤርታን ጨምሮ አሰልጣኙም ዝውውር ላይ የሚሳተፈው ቡድን የሚወስን ከሆነ አርሰናል ያንን ያደርጋል። ከፓሪስ ሰን ጀርማ ጋር መፎካከር ይችላል። ግን ደግሞ ለዚህ ተጫዋች ይህንን ያክል ገንዘብ አይገባውም
ብሎ ካሰበ ፉክክር ውስጥ እንደማይገባ ነው የሚጠበቀውና ፓሪስ ሰን ጀርማ ከመጣ ነገሮችን ውስብስብ ሊያደርግ ይችላል ማለት ነው። አሁን እንደምናየው ግን ዋነኛ የተጫዋቹ ፈላጊ ሆኗል አርሰናል። ተጫዋቹን ማግኘትም አርሰናልን ከፍ ወዳለ ደረጃ ወደሚያስቡት ወዳቀዱት ደረጃ እንደሚወስድ ያምናሉና መፎካከርን የሚኖርባቸው ይመስለኛል። ፓሪስ ሰን ጀርማ ቢመጣ እንኳን በጣም አሪፉ ነገር ለአርሰናል ፓሪስ ሰን ጀርማ ሁሊያን አልቫሬዝን ብቻ ብሎ የወሰነ ክለብ ሳይሆን እንደ አንድ አማራጭ የሚመለከተው መሆኑ ነው። ከአማራጮች መካከል አንደኛው ነው ሁሊያን አልቫሬዝ። በዚህ ምክንያት አርሰናል ዋነኛ ፍላጎቱ ስለሆነና ፓሪስ ሰን ጀርማ ደግሞ ከአማራጮች መካከል አንደኛው ስለሆነ አርሰናል ዝውውሩን ሊያሸንፍ የሚችልበት እድል አለ። ከአማራጮች መካከል አንደኛው ነው ማለት ጠንከር ብሎ አይመጣም ማለት ግን አይደለም። ጠንከር ብሎ ሊመጣ የሚችልበት እድል አለ። ዋነኛ ፍላጎቱ አድርጎ ሌሎችን አማራጮች ከተመለከተ በኋላ ሁሊያን አልቫሬዝ ነው ለዚህ ቡድን ስብስብ የሚያስፈልገው ብሎ ጠንከር ብሎ ሊመጣ የሚችልበት እድል አለ ፓሪስ ሰን ጀርማ። ይህንንም መመልከት ይኖርብናል። አርሰናልም አማራጮች አሉት፣ ግን ዋነኛ ፍላጎቱ ሁሊያን አልቫሬዝ ስለሆነ ነው። የገንዘብ ጉዳይ ተጫዋቹን ለማስፈረም ያለው ውስብስብ ነገሮች ናቸው መጀመሪያም በተወሰነ መልኩ ቀዝቀዝ እንዲል ያደረጉት። አሁንም ቢሆን ግን የሚያወጣውን ገንዘብ በተመለከተ ዘ ኢንዲፔንደንት ጋዜጠኛው ሚጌል ዴላኒ ሁለቱ ክለቦች በሚፈልጉት ገንዘብ አርሰናል ለመስጠት በሚፈልገውና አትሌቲ ለመሸጥ በሚፈልገው ተጫዋቹን በገመተበት ገንዘብ መካከል ከፍ ያለ ልዩነት አለ። አርሰናል ከ90 ሚሊዮን ፓውንድ በላይ መክፈል አይፈልግም። አትሌቲ ደግሞ ከ100 ሚሊዮን ፓውንድ በላይ ነው መክፈል የሚፈልገው። በዚህ ምክንያት ልዩነቶች አሉና የዚህን ተጫዋች ዝውውር ውስብስብ ሊያደርገው ይችላል። አርሰናል 90 ሚሊዮን ፓውንድ በላይ መሄድ የማይፈልግ ከሆነ አትሌቲ ከባርሴሎናም ከሪያል ማድሪድም ይህንን ያክል ገንዘብ ማግኘት ይችላል። ክለቦቹ ይህንን የማቅረብ ችግር የለባቸው። 100 ሚሊዮን ዩሮ ስላቀረበ ባርሴሎና አሁን የሚያቀርበው ገንዘብ 110 115 ሊሆን ይችላል። ይሄ ማለት ደግሞ አርሰናል ሊያቀርበው ይፈልጋል ከተባለው ገንዘብ በፓውንድ ከመነዘር ነው ከፍ ያለ ነው። አስቀድሞም ቢሆን ሪያል ማድሪድ ከ135 ሚሊዮን ፓውንድ በላይ ከ130 ሚሊዮን ፓውንድ በላይ ነው ያቀረበው። ሲሪየስ አይደለም ቢባልም ያው የባርሴሎናን ለማዋደድ ነው። ተጫዋቹን ባርሴሎና በዋናነት ስለሚፈልገው በቀጣይ ዓመት ጠንካራ ፉክክር ስለሚያደርጉ 2 ዓመታት ባርሴሎና የስፔን ላ ሊጋን ዶሚኔት ስላደረገ ሪያል ማድሪድ ደግሞ ከዚህ በላይ በባርሴሎና መበለጥ ስለማይፈልግ ማድሪድ ከሚያስፈርማቸው ተጫዋቾች ባሻገር ባርሴሎና ተጫዋቾችን እንዳያስፈርምም መሰናክል መሆን ስላለበት የሁሊያን አልቫሬዝን ዋጋ ከፍ አድርጎበታል የሚሉ መረጃዎች እየወጡ ቢሆንም ግን 150 ሚሊዮን ዩሮ እስከ 130 ሚሊዮን ፓውንድ አካባቢ ማለት ነው አቅርቧል ሪያል ማድሪድ። ስለዚህ አርሰናል ከ90 ሚሊዮን ፓውንድ በላይ መሄድ የማይፈልግ ከሆነ ተጫዋቹን የማግኘት እድሉ እየጠበበ የሚመጣበት ሁኔታ ይፈጠራል። ከዛ በላይ መረጃው ከሚለው በላይ መክፈል ያለበት ይመስለኛል። አትሌቲ ደግሞ ከ100 ሚሊዮን ፓውንድ በላይ ነው የሚፈልገው። ይሄ ከፍ ያለ ገንዘብ ነው። ምናልባት አሪፍ ሊሆን የሚችለው ቪክተር ዮኬሬሽ በዝውውር ውስጥ የሚካተት ከሆነ ነው። ተጫዋቹን ከፍ አድርጎ መገመት ስለሚችል አርሰናል ያስፈረመው እስከ 75 ሚሊዮን ዩሮ ስለሆነ የሚከፍለውን ገንዘብ ይቀንስለታል። 1 ዓመት ብቻ ነው የተጫወተው። አሁን 27 ዓመቱ ነው። ያኔም አርሰናል ሲያስፈርመው አትሌቲ የሚፈልገው ስለነበረ ይህንን ተጫዋች አርሰናል ቪክተር ዮኬሬሽ ላይ የተወሰነ ገንዘብ የሚጨምር ከሆነ ሁሊያን አልቫሬዝን የማስፈረም እድል ይኖረዋል። እውነት ለመናገር ቪክተር ዮኬሬሽ በአርሰናል መቆየት ይፈልጋል። ይህንን ተናግሯል። በጣም ደስተኛ ነኝ በአርሰናል ብሏል። ደግሞ አርሰናልን መሸጥ እንደማይፈልግ ተጫዋቹን በግልጽ አሳውቋል። ከማይነኩ ተጫዋቾች መካከል አንደኛው ነው ብሏል። 21 ጎሎችን በውድድር ዓመቱ አስቆጥሯል። ግን ደግሞ ሁሊያን አልቫሬዝ ቢመጣ ለኔ ቪክተር ዮኬሬሽ ላይ ተጨማሪ ብቃትን መስጠት የሚችል ነው ብዬ ነው የማስበው። ጎል በማስቆጠር አጠቃላይ የክለቡን አጫወት በመቀየር ረገድም ከቪክተር ዮኬሬሽ ሁሊያን አልቫሬዝ የተሻለው ተጫዋች ነው ብዬ ነው የማስበው እና አርሰናል የሚያገኘው ከሆነ ድንቅ ዝውውር ሊሆን ይችላል። ከሀያቫትን የሚሸጥበት እድል አለ ብዬ ስለማላስብ ምናልባት ገብርኤል ጄሱስ ሊወጣ ይችላል። ገብርኤል ጄሱስን የሚፈልግ ከሆነ አትሌቲኮ ማድሪድ ሌላው አማራጭ ነው። ገብርኤል ጄሱስንም ሰጥቶ ጄሱስም ወደ አትሌቲኮ ማድሪድ መሄድ ስለሚፈልግ ትልቅ ክለብ ስለሆነ በስፔን ላ ሊጋም ስለሚፎካከር በቻምፒየንስ ሊግም ስለሚጫወት ወደዛ ማምራት ይችላል። እዛ ላይ ደግሞ የተወሰነ ገንዘብ ነው የተወሰነ ስል ከፍ ያለ ገንዘብ ይሆናል። ግን ደግሞ አሁን አትሌቲክ ከሚጠይቀው ገንዘብ ያነሰ ነው ሊከፍል የሚችለውና አርሰናል ሳምንታዊ ደሞዙንም የገብርኤል ጄሱስን ይቀንሳል። ደግሞ የሚፈልገው ሁሊያን አልቫሬዝንም ያገኛል። በዛ ላይ መሸጥ የማይፈልገውን ቪክተር ዮኬሬሽን አቆይቶ ነው ይሄንን ሊያደርግ የሚችለውና እነዚህ አይነት አማራጮች አሉ። በምን አይነት መልኩ ይሄ ሊፈጸም ይችላል የሚለውን እንመለከታለን። አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ከቀድሞ ክለባቸው አትሌቲኮ ማድሪድ ጋር እየተነጋገሩ ይገኛሉ። በእርግጥ በአውሮፓ ቻምፒየንስ ሊግ ባለፈው አርሰናል በደርሶ መልስ አትሌቲን አሸንፎ ባለፈበት ጊዜ ከአሰልጣኙ ሲሚዮኒ ጋር እና ከሌሎች የአሰልጣኝ ቡድን አባላት ጋር ከፍ ያለ ጠብ ውስጥ እንደነበሩ ይታወቃል። እንዴት ሊፈጽሙት ይችላል እንመለከታለን። ግን አሁን ያሉ መረጃዎች ይህንን ይመስላሉ። ሞርጋን ሮጀርስንም በተመለከተ ሚጌል ዴላኒ የዓለም ዋንጫው አስቀድሞም ውስብስብ የነበረውን ዝውውር አጓቶታል የሚል መረጃ ይዞ ወጥቷል። ዓለም ዋንጫ ላይ እንግሊዝ ከግማሽ ፍጻሜ ቆይታለች። የግማሽ ፍጻሜን ጨዋታ ከአርጀንቲና ጋር ታደርጋለች እና በዚህ ምክንያት ለመነጋገር አስቸጋሪ ነው። ተጫዋቹ ዓለም ዋንጫ ላይ ስላለ ሙሉ በሙሉ ትኩረቱ ዓለም ዋንጫው ላይ ስለሆነ ለመነጋገር አስቸጋሪ አድርጓል። በእርግጥ ከተጫዋቹ ጋር በተያያዘ አርሰናል ተስማምቷል። ምንም ችግር የለበትም ይህንን ተጫዋች የማስፈረም የግሉ
ለማድረግ ከክለቡ ሳይድ ምንም ችግር የለበትም። ጥቅሞችም ሌሎችም ጉዳዮች ላይ ወደ መስማማት ተቃርቧል። የ5 ዓመታት ውልም ተጫዋቹ ለመፈረም ዝግጁ ነው። አሁን የሚቀረው ከክለቡ አስቶን ቪላ ጋር ያለው ነው። እስከ 130 ሚሊዮን ፓውንድ ነው ይህንን ተጫዋች የገመተው የሚሉ መረጃዎች ስለወጡ ተጫዋቹ ከዓለም ዋንጫ ሲመለስ ነገሮችን ለመፈጸም የሚደረገው ድርድር ይጀምራል። ዓለም ዋንጫው ላይ መሆኑ ትልቅ ጫና የፈጠረው ምናልባት ክለቡ ላይ የሚያሳድረው ተጽዕኖ ካለ ነው። መውጣት እንደሚፈልግ አሳውቋል ተብሏል። ግን ደግሞ ይበልጥ ጫና ማድረግ ካለበት ከዓለም ዋንጫው መልስ ይሆናል። አሁን ዓለም ዋንጫ ላይ ያለ ትልቁ ትኩረት እንግሊዝን ሻምፒዮን ማድረግ ላይ ሆኖ ወደ ዝውውሩ ይመለሳል ተብሎ ስለማይጠበቅ ማለት ነው። ሚጌል ዴላኒ ሞርጋን ሮጀርስን በተመለከተ ዓለም ዋንጫው ዝውውሩን አጓቶታል ብሏል። ሌላኛው የትሮሳርድ ጉዳይ ነው። ይህንን መረጃ በተመለከተ ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ የአርሰናል ደጋፊዎችን የሚያስደስትም ሊሆን ይችላል የሚያበሳጭም አላቅም ብቻ መረጃ ይዞ ወጥቷል። አንደኛ ትሮሳርድ እንዲወጣ የማይፈልጉ የአርሰናል ደጋፊዎች ስላሉ ለመውጣት መቃረቡ ያበሳጫቸዋል ብዬ ነው። ሁለተኛ ደግሞ የሱ መውጣት ሌሎች ተጫዋቾችን ለማዘዋወር የሚደረገውን ጥረት ስለሚደግፍ፣ በዚህ በኩል ደግሞ የሚደሰቱ ይኖራሉና ለዛ ነው በሁለት አይነት ስሜት ሊኖር ይችላል ያልኩት። በግል ጥቅም ዙሪያ ከቤሺክታሽ ጋር ተስማምተዋል የሚሉ መረጃዎች ወጥተዋል። አሁን የሚቀረው የመጨረሻውን ውሳኔ ለቤሺክታሽ ማሳወቅ ነው። ይህንን ለማድረግ ደግሞ እንደ ፋብሪዚዮ መረጃ ከቤተሰቡ ጋር መነጋገር ይኖርበታል። ቤተሰቡ ወደ ቱርክ ማምራቱን ማረጋገጥ፣ ችግር የለውም እንሂድ እናምራ የሚለውን ድምጽ ከቤተሰቡ ማግኘት ይፈልጋል። ይሄ ነው ዋነኛው ነገር እንጂ ያለቀ ጉዳይ ነው። ተጫዋቹም ተስማምተዋል ብለዋል። የ3 ዓመታት ውል ይፈርማል። ወደዛ የሚያመራ ከሆነ ተጨማሪም 1 ዓመት 3 ሲደመር 1 ማለት ነው ውል ነው የቀረበለት። የተጣራ ዓመታዊ ደሞዝም 8 ሚሊዮን ዩሮ ቀርቦለታል። 8 ሚሊዮን ዩሮ ቀርቦለታል። ይሄንን ከቦነስም ጋር ስለሆነ የግል ጥቅም ጉዳይ ችግር ይሆናል ተብሎ አይጠበቅም። ሊፈርም የሚችልበት እድል ከፍተኛ ነው። የአስቶን ቪላን ጉዳይ እንመልከት። ከአርሰናል ፍላጎት ጋርም ስለሚገናኝ አርሰናል ብራዚላዊ አማካይ ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም የሞከረ ይገኛልና እንደዚሁም ደግሞ ኒውካስል ዩናይትድ የአማካይ ስፍራ ተጫዋቾችን እያሰሰ ስለሚገኝ ተጫዋቾችን ካስፈረመ ብሩኖ ጊማሬሽን የሚለቅበት እድል ከፍተኛ ይሆናል በሚል እሳቤ ማለት ነው። የማንዛምቢን ዝውውር ለማጠናቀቅ ተቃርቦ ነበረ ከፍራይቡርግ ጋር ሁሉን ነገር ካጠናቀቀ በኋላ ትናንት ምሽት ዴቪድ ኦርነስቴን አትሌቲክ ላይ የሚገርም መረጃ ይዞ ወጣ። አስቶን ቪላ ይህንን ዝውውር ለመጥለፍ ከጫፍ ደርሷል የሚል መረጃ። ማንዛምቢ አሁን ወደ ሴንት ጄምስ ፓርክ ከማምራት ይልቅ ወደ ቪላ ፓርክ የሚያመራበት እድል ከፍተኛ ሆኗል። ቪላን ሊቀላቀል ተቃርቧል። መጀመሪያም ኒውካስል ዩናይትድ ከፍራይቡርግ ጋር ሲስማማ ተጫዋቹ ውሳኔውን አላሳወቀም ነበረ። ሌሎች ጥያቄዎች እንዲመጡ ፍላጎት ስለነበረው ይሁን ሌላም ምክንያት የተገለጸ ነገር የለም። ግን ደግሞ አልወሰነም ነበረ። ክለቦቹ ተስማምተው ተጫዋቹ ቆይ ብሎ ዝውውሩን ይዞት ነበረና በመጨረሻ ቪላ ሲመጣ ጥያቄውን መቀበሉን የሚጠቁሙ መረጃዎች ወጥተዋል። ታማኝ መረጃዎች ናቸው እነዚህ። ስለዚህ ቪላ ዝውውሩን እያጠናቀቀ ይገኛል። አማዱ ኦናና ለወራት ከሜዳ የሚያርቀው ጉዳት እንደደረሰበት የሚታወቅ ነውና በዚህ ምክንያት ነው ቪላ አማካይ ተጫዋች ማስፈረም እቅድ ባይኖረውም በፍጥነት ሄዶ የዓለም ዋንጫው ኮከቦች መካከል አንደኛ የሆነውን ማንዛምቢን ለማስፈረም የተስማማው። የ20 ዓመቱ ስዊዘርላንዳዊ በዓለም ዋንጫው ላይ በጣም ሳቢ ከነበሩ ተጫዋቾች መካከል አንደኛው ነው። በአውሮፓ ቻምፒየንስ ሊግ መጫወት ወደሚያስችለው ክለብ ያምራል ማለት ነው። ለፍራይቡርግ በአጠቃላይ 58 ጨዋታዎችን አድርጓል። 8 ጎሎች፣ 11 አሲስቶች። አምና ነው አብዛኞቹን ቁጥሮች ያስመዘገበው። 47 ጨዋታዎች፣ 7 ጎሎች፣ 9 አሲስት። ፍራይቡርግ 7ኛ ደረጃን በጀርመን ቡንደስሊጋ ይዞ እንዲያጠናቅቅ አድርጓል። በዩሮፓ ሊግ ፍጻሜም እንደነበረ ታስታውሳላችሁ። በቪላ ቢሸነፉም እርሱ ግን በጣም ምርጥ ነበረ። ያኔም ተመልክተውታል። በዓለም ዋንጫው ላይ 4 ጨዋታዎች፣ 3 ጎሎች፣ 2 አሲስት። በጣም አሪፍ ቁጥር ነው። ኒውካስል የሚገርም ቡድን ነው። አሁን ተጫዋቾችን ፈጽሟል ከተባለ በኋላ ዝውውራቸውን ይነጠቃል። ቪክተር ሙኞዝን ጨርሶ ነበረ፣ ግን ሊቨርፑል በፍጥነት ሄዶ ቀምቶታል። በዚህ ዝውውር ላይ አምናም ተመሳሳይ ነው። ኢሳቅን ከዛው ከኒውካስል ነው የቀማው እና ደግሞ የኢኪቲኬን ፈላጊ ነበር። ተስማምቶም ነበረ ከክለቡ ጋር፣ ግን በመጨረሻ ሊቨርፑል ሲመጣ ኢኪቲኬ ፍላጎቱ ወደ አንፊልድ ማምራት ስለነበረ ኒውካስል ዩናይትድ አላገኘውም እና ይሄ የሚገርም ነው። ምናልባት የአርሰናሉ ብሩኖ ጊማሬሽ ዝውውር ላይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውን ቀጣይ እንመለከታለን።